ዛሬ በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ አርሰናልን ከፒኤስጂ ኤምሬትስ ላይ የሚያገናኘው ጨዋታ እጅጉን ይጠበቃል። ሁለቱ ክለቦች ይሄንን ታላቅ ዋንጫ የማሸነፍ ታሪክ የላቸውም። ሁለቱም ለፍጻሜ መድረስ የቻሉት አንዳንድ ጊዜ ብቻ ነው። አርሰናል በ2006 ከባርሴሎና ጋር ደርሶ ተሸንፏል። ፒኤስጂ ደግሞ በ2020 ከባየር ሙኒክ ጋር ቢደርስም ህልሙን ማሳካት አልቻለም። አዲስ ታሪክ የመጻፍና የነበረ ታሪክን ያለማስቀጠል ትንቅንቅ ይደረጋል። ዛሬ አርሰናል በፕሪሚየር ሊጉ በድጋሚ ባይሳካላትም በአውሮፓ ቻምፒየንስ ሊግ መድረክ አስደናቂ የውድድር ዓመትን እያሳለፈ ይገኛል። በሊግ ፎርማቱ ከሊቨርፑል ቀጥሎ የጨረሰ ቡድን እንደነበር እናስታውሳለን። በ16ቱ ጥሎ ማለፍ ፒኤስቪ አይንዶቨንን በሰፊ የግብ ልዩነት ረምርሞት አልፏል። በሩብ ፍጻሜ ደግሞ የአውሮፓ ቻምፒየንስ ሊግ ንጉሱ ሪያል ማድሪድ ገንድሶት የመጣ ቡድን ነው። መድፈኞቹ የመጡበት መንገድ በተለይ ማድሪድን ማሸነፋቸው የዋንጫ ተገማች እንዲሆኑ አድርጓቸዋል። በሊግ ውድድሩ ደግሞ የዛሬ ተጋጣሚውን አሸንፎታል። በሊግ ፎርማቱ ላይ 2-0 ነበር ማሸነፍ የቻሉት። ከዚያ በፊት በነበራቸው 5 ግንኙነቶች በፓሪሱ ክለብ ተሸንፎ አያውቅም አርሰናል። ያሁኑ ፒኤስጂ ግን ከጥቅምቱ ወር የተለየ ቡድን ነው። የሊጉን ዋንጫ አንስቶ ነው የመጣው። በዚያ የጥቅምት ወር ጨዋታ በዲሲፕሊን ቅጣት ኦስማን ደንበሌ አልነበረም። ከዚያ በኋላ ይሄ ተጫዋች በጣም አስደናቂ ብቃቱን እያሳየ ይገኛል። 32 ግቦችን ማስቆጠር ችሏል። አርሰናል በመከላከሉ ብዙ የሚወራለት ክለብ ነው። ፒኤስጂ ደግሞ አስፈሪ አጥቂ ሰራዊት ያለው ነው። እንደነ ኦስማን ደንቤሌ፣ ደዝሪ ዱዌ፣ ኪቪቻ ክቫራትስኬሊያ፣ ብራድሊ ባርኮላ ያሉ ተጫዋቾች አሉት። በግራና በቀኝ ፉልባክ ደግሞ አሽራፍ ሀኪሚና ኑኖ ሜንዴዥ ሩጫቸው ፋታ የሚነሳ እንደሆነ ይታወቃል። ግን ደግሞ እነ ቪኒ ጁኒየርን፣ ኬሊያን ምባፔን፣ ሮድሪጎን ያቆመው የመድፈኞቹ የተከላካይ ክፍል ለነዚህም በቀላሉ የሚሰበር ግድግዳ ይሆናል ተብሎ አይጠበቅም። መሀል ሜዳ ላይ የሚኖረው ፍልሚያም ሌላ ትኩረት የሚስብ ጉዳይ ነው የሚሆነው። በማሪንጌዎቹ ደርሶ መልስ ጨዋታ የነገሰው ዴክላን ራይስ፣ ማርቲን ኦዴጋርድ ከነ ቪቲንሃ፣ ጆ ኔቬስ እንደዚሁም ፋቢያን ሩይዝ ጋር የሚያደርጉት ፉክክር ተጠባቂ ነው። ቡካዮ ሳካ ከኑኖ ሜንዴዥ ጋር የሚያደርገው የአንድ ለአንድ ግንኙነትም ሌላ ፍጥጫ ነው። መሐመድ ሳላህን በፓርክ ደ ፕሪንስ ማቆም የቻለ ተከላካይ እንደሆነ ይታወቃል። አርሰናል በቆሙ ኳሶች አስፈሪ ከሚባሉ ቡድኖች መካከል አንደኛው ነው። ፒኤስጂ ደግሞ የቆሙ ኳሶች ተጋላጭ የሆነ ቡድን ነው። በዚህ የውድድር ዓመት ከተቆጠረባቸው 50 ግቦች 19ኙ በቆሙ ኳሶች የተቆጠሩ ናቸው። ሚኬል አርቴታ ጨዋታውን ለማሸነፍ በሁሉም መንገድ ተዘጋጅተናል የሚል አስተያየቱን ሰጥቷል። ሉዊስ ኤንሪኬ ከሰሞነኛ አቋማቸው ጋር በተገናኘ ከፈረንሳይ ሚዲያ ፍትሃዊነት የጎደለው ትችት እየደረሰብን ነው ብሎ ከጨዋታው በፊት አስተያየቱን ሰጥቷል። የፓሪሱ ክለብ ካለፉት 4 ጨዋታዎች ያሸነፈው አንድ ብቻ ነው። በሊጉ ያሸነፈው ያለመሸነፍ ጉዟቸውም ባለፈው አርብ በሜዳቸው በኒስ 3-1 ተሸንፈው ተገጥቷል። እናም ሉዊስ ኤንሪኬ ማንም እኛ ስላሸነፍናቸው ጨዋታዎችና ስላስቆጠርናቸው ግቦች አያወራም፣ ስለ ሽንፈቶቻችን ብቻ ነው እየተነገሩ ያሉት ብለው ተናግረዋል። ሚኬል አርቴታ ግን አርሰናል በታሪኩ በሚያደርገው ትልቅ ጨዋታ አንድም ደጋፊ እንዳይቀር የክተት አዋጅ ጠርቷል። አርቴታ የሀገሩን ልጅ ሉዊስ ኤንሪኬን ለማሸነፍ ደጋፊው ልክ እንደ ተጫዋቾቹ ትጥቁን አሟልቶ እያንዳንዷን ኳስ አብረን ለመጫወት ዝግጁ መሆን አለበት ብሎ ጥሪ አስተላልፈዋል። የተለየ ነገር ማድረግ እንፈልጋለን ብሏል ሚኬል አርቴታ። በቀጣዩ ሳምንት የመልስ ጨዋታው በፓርክ ደ ፕሪንስ በጣም አስፈሪ ድባብ እንደሚጠብቃቸው ይታወቃል እና አርሰናል ልክ እንደ ማድሪዱ፣ ልክ እንደ ፒኤስቪው፣ ልክ እንደ ጥቅምቱ ድል ዛሬም በኤምሬትስ አሸንፎ ውብ ታሪክ ጽፎ ለማለፍ ምሽት 4 ሰዓትን ይጠባበቃሉ። እናም የዛሬ ምሽቱ ጨዋታ እጅጉን ይጠበቃል። በጡንቻ ጉዳት ከውድድር ዓመቱ ውጪ የሆነው ማርከስ ራሽፎርድ ከአስቶን ቪላው የሚቀርብለትን የቋሚነት ፊርማ ውድቅ በማድረግ የልጅነት ህልሙ የሆነውን ክለብ ለመቀላቀል ዝግጁ ስለመሆኑ እየተነገረ ይገኛል። የ27 ዓመቱ እንግሊዛዊ ከዩናይትድ ከተለያየና ቪላን ከተቀላቀለ በኋላ ምርጥ ብቃቱን እያሳየ ይገኛል። በ17 ጨዋታዎች 4 ግብና 5 ለግብ የሚሆኑ ኳሶችን ማበርከት ችሏል። በቪላ ፓርክ ቪላ 40 ሚሊዮን ፓውንድ ከከፈለ የውሰት ውሉን ቋሚ የማድረግ አማራጭ አለው። ማርከስ ራሽፎርድ ግን ሳምንታዊ ደሞዙን ቀንሶ ለካታሎኑ ክለብ ባርሴሎና የመፈረም ፍላጎት እንዳለው ተናግሯል ተብሏል። ራሽፎርድ አሁን በፕሪሚየር ሊጉ ከፍተኛ ተከፋዮች መካከል አንደኛው ነው። በሳምንት 300,000 ፓውንድ ይከፈለዋል። ባርሴሎና ደግሞ ይህንን ማድረግ አይችልም። ምናልባት በዩናይትድም በድጋሚ የመፈለግ እድል የለውም። ባርሴሎና አሁን የፋይናንስ ገደቦችን በመተላለፉ ምክንያት ባለፈው
ክረምት ላይ ያስፈረማቸውን ዳኒ ኦልሞና ፓው ቪክቶርን ለማስፈረም ተቸግሮ እንደነበር እናስታውሳለን። ስለዚህ ለራሽፎርድ የሚሆን የፋይናንስ አማራጭ ያለው አይመስልም። ግን ደግሞ ቦታውን ቢሆን ራፊኒሃ የግራ ክንፍ ቦታ ላይ ያለ ተጫዋች ነው። ምናልባትም ለሮቤርቶ ሌቫንዶቭስኪ ተተኪ አድርገው ሊወስዱት ይችላሉ የሚሉ መረጃዎች እየወጡ ይገኛሉ። የቀድሞው የሊቨርፑል ተከላካይ ማርክ ቶማስ ላውረንሰን የመርሳይዱ ክለብ ለቀጣይ የውድድር ዓመት 5 ተጫዋቾችን ማስፈረም አለበት ብሎ አስተያየቱን ሰጥቷል። ሊቨርፑል በነገሰባቸው ከ1970 እስከ 80ዎቹ ከቀዮቹ ጋር 5 የሊግና ዩሮፒያን ካፕ ማሸነፍ የቻለ ሰው ነው። አሁን 67 ዓመቱ ላይ ይገኛል። ክለቡ 20ኛ የፕሪሚየር ሊግ ዋንጫውን ካሸነፈ በኋላ አርነ ስሎት ዩራጋዊን አጥቂ ዳርዊን ኑኔዝን በመሸጥ ሌላ ሁነኛ 9 ቁጥር አጥቂ ያስፈልገዋል ብሏል። ምክንያቱም እሱ ግብ የሚያስቆጥር አጥቂ አይደለም ብሏል። ዲየጎ ጆታ ጥሩ ጨራሽ ነው፣ ግን ደግሞ ጉዳት ያስቸግረዋል። የሊቨርፑል የዘንድሮ ከፍተኛ ግብ አስቆጣሪው መሐመድ ሳላ ነው። ከቀኝ ክንፍ እየተነሳ 28 ግቦችን አስቆጥረዋል። ሌሎቹ ደግሞ ከፍተኛ ግብ አስቆጣሪው ሉዊስ ዲያዝ 12 ነው። ዲያጎ ጆታና ዳርዊን ኑኔዝ በድምሩ 11 ግቦችን ያስቆጠሩት። ስለዚህ ይሄንን አጥቂ ሽጦ ሁነኛ አጥቂ ማስፈረም ያስፈልገዋል ብሎ አስተያየቱን ሰጥቷል። ዲያጎ ጆታ በ2020 ከወልቭስ ካፈረመ ጀምሮ ለብሔራዊ ቡድኑና ለክለቡ 99 ጨዋታዎች አልፈውታል። ስለዚህ ሊቨርፑል የሚተማመንበት አይነት አጥቂ እንዳልሆነ ይታወቃል። ሊቨርፑሎች ይህንን ክፍተቶቻቸውን አረመው በሚቀጥለው የውድድር ዓመት ሻምፒዮንነታቸውን ለማስቀጠል እንደዚሁም በቻምፒየንስ ሊጉ ተፎካካሪ እንዲሆኑ 5 ተጫዋቾች ያስፈልጓቸዋል ብሎ አስተያየቱን ሰጥቷል። እንደ አሌክሳንደር አይዛክ አይነት አጥቂዎችን ይፈልጋል። ዲን ሁይሰንን ደግሞ ከበርንማውዝ ከሚፈልጋቸው ተከላካዮች መካከል አንደኛው እንደሆነ ተነግሯል። በመጨረሻም የሪያል ማድሪዱ ተከላካይ አንቶኒዮ ሩዲገር ዛሬ የተሳካ ቀዶ ሕክምና አድርጓል። ስለዚህ ሁሉም የላሊጋ ጨዋታዎች ከዚህ በኋላ ያልፉታል እንደማለት ነው። ግን ደግሞ ሰኔ አጋማሽ ላይ ለሚጀምረው የዓለም ክለቦች ዋንጫ ሊደርስ እንደሚችል ተጠቁሟል። በኮፓ ደል ሬይ በተመለከተው ቀይ ካርድ እና ባሳየው ባህሪ ምክንያት ቅጣትም ነበረበት። ከቀዶ ሕክምናው በኋላ ለ7 ወራት ከባድ ህመም ችዬ ነው የተጫወትኩት ብሏል። አሁን ከህመም ነፃ ሆናለሁ። በቻልኩት መጠን በትልቅ ውድድር ለሀገሬና ለክለቤ መመለስ ፈልጋለሁ። ኔሽንስ ሊግና የዓለም ክለቦች ዋንጫ ላይ የመድረስ ሀሳብ እንዳለው ነው የተናገረው። ይሄ እንዲሆን ደግሞ የቻልኩትን ሁሉ አድርጋለሁ ብሏል። ዛሬ ግን ስኬታማ ቀዶ ሕክምና አድርጓል። በተለይ በተከላካይ ጉዳት እየታመሰ የሚገኘው ሪያል ማድሪድ አሁን ደግሞ ሁነኛ ተከላካዩን አጥቷል።